ዲያቆን ዳንኤል ክብረት ምን ገጠማቸው? አንዳንድ የሰበር ዜና ሱስ ያለባቸው ግለሰቦች ሟዘ ጥበባት ዲያቆን ዳንኤል ክብረት በሰራተኞች ተቃውሞ የተነሳ ከፋና ብሮድካስቲንግ ባለስልጣን የቦርድ ሰብሳቢነት ተነሱ ብለው ያለ አንዳች ሀፍረት ሲቀላምዱ ተመለከትን። እነዚህ ሰዎች ግማሽ እውነትን ከሐሰት ጋር ቀላቅሎ ለተከታዮቻቸው የመጋት የቆየ ልምዳቸውን ተጠቅመው ለአንድ ቀን ከግማሽ ህዝብ ማሳሳት ችሏል። ምን እንደሚጠቀሙ ባናውቀውም ለማንኛውም እውነታው ባጭሩ ይኸው ነው። ዲያቆን ዳንኤል ክብረት የፋና ቦርድ ነበሩ። በኋላ ዶክተር ለገሰ ወደ አምባሳደርነት ሲሄዱ የጠቅላይ ሚኒስትሩ አማካሪ ዲያቆን ዳንኤል ክብረት በሳቸው ቦታ ወደ ኢቢሲ ቦርድ መጡ። በኢትዮጵያ ሕግ ደግሞ የሁለት ተመሳሳይ ኩባንያዎች ቦርድ መሆን አይቻልም፣ ምክንያቱም የጥቅም ግጭት ይፈጥራል ስለሚባል። ስለዚህ ባለአክሲዮኖች ተሰብስበው ሌላ ሰው መወከል ነበረባቸው። ያ ደግሞ በወቅታዊ ጉዳይ የተነሳ በቶሎ ሊሆን አልቻለም ነበር። በመጨረሻም ባለአክሲዮኖቹ ተሰባስበው ሰው ሲወክሉ ግን ዲያቆን ዳንኤል ክብረት ቦታውን አስረከቡ። ሰራተኛ ጠየቀ ምናምን የሚለው ማጣፈጫ ተረት ተረት ነው። ዲያቆን ዳንኤል ክብረት አሁንም የኢቢሲ ቦርድና የጠቅላይ ሚኒስትሩ አማካሪ በመሆን ሀገራቸውን በማገልገል ላይ ይገኛሉ። የሐሰት ወሬ ቀፍቃፊዎቹን እንደተለመደው ታዝበን እናልፋለን። እውነት ያሸንፋል። ናትናኤል ነው እንደዚሁ ይሄንንም የሚነግረን።